ውዶቼ ሳራ ነኝ። ማርኮ ሌክዠሪ ቡቲክ በቅርቡ አዲስ አበባ ከፍታለሁ ባልኩት መሰረት አዲስ አበባ ነው ያለሁት። እቃዎችን ይዤ በስነ ስርዓት ተዘጋጅቼ ለመክፈት ቦታ ላይ ግን ቦታውን አልወደድኩትም። እንግዲህ ለእናንተ ለካስተመሮቼ የተሻለ ቦታ ይገባል በሚል ቦታውን አልወደድኩትም። ሌላ ቦታ ላይ እንግዲህ ለመክፈት ጨርሻለሁኝ፣ ግን እሱ እስከ 2 ወር ድረስ ይፈጃል ማለት ነው። ስለዚህ ነው ነገሮች ሁሉ ተስተካክሎ እስኪደርስ ድረስ 2 ወር ይፈጃል እና ለዛ ነው በጣም ብዙዎቻችሁ እየጠየቃችሁኝ ያላችሁ። ያው ታዩታላችሁ፣ አንዳንዶቻችሁ ደግሞ ኮመንት ላይ ትጠይቃላችሁ። ሁለት ነገር ለመናገር ነው ዛሬ የመጣሁት። አንደኛ አሜሪካ ውስጥ ያላችሁ ሰዎች በጣም ብዙ እየጻፋችሁልኝ ነው ያላችሁት። አሁን እዚህ ኢትዮጵያ ስለሆነ ያለሁት በዚህ 1 ወር ውስጥ ኦርደር አልቀበልም፣ አሜሪካ ለምትኖሩ ሰዎች ማለት ነው። እዛ ስለሌለው ከ1 ወር በኋላ ኦርደራችሁን አሳያችኋለሁ፣ ያረጋችሁትን እልካለሁ ማለት ነው። ግን በዚህ 1 ወር ውስጥ ኢትዮጵያ ውስጥ ስለሆነ ያለሁት ሌላ ጊዜ 2 ቦታ ላይ የምሰራበትን ነገር አመቻቻለሁ። ግን አሁን እዚህ ስላለሁት ለ1 ወር ኦርደር አልቀበልም። ብዙዎቻችሁ ለመመለስ ሞክሬያለሁ፣ ግን ብዙ ስለሆናችሁ ለአንዳንዳችሁ ላልመለስኩላችሁ ሰዎች እንግዲህ ይሄ መልእክት ይደርሳችኋል ብዬ ተስፋ አድርጋለሁኝ። ኢትዮጵያ ውስጥ የምትኖሩ ሰዎች ኦርደር ማድረግ ትችላላችሁ። እዚህ ሜሴጁ ላይ ስልክ ቁጥራችሁን አስቀምጡልኝ፣ እየደወልኩኝ እንግዲህ እነግራችኋለሁ ማለት ነው። የዛሬ ፖርሳይል እስኪ ላሳያችሁ። ዛሬ እንግዲህ ከዚህ አለባበሴ ጋር ጥቁር በጥቁር የለበስኩት ይሄዳል ብዬ ያሰብኩት ሉዊ ቪቶን ትራንክ በጣም የምወደው እንግዲህ ሁልጊዜ ኤልቪ ሲነሳ ትራንክ ኮሌክሽናቸው በዛ ነው የሚታወቀው አይደለ? እኔ ደግሞ በጣም ሳጥን አፍቃሪ ነኝ እውነት ለመናገር በጣም የነሱም ደግሞ አይከን የሚባለው ስታይላቸው ነው ማለት ነው። ላይፍ ታይም ሁልጊዜ ስፔሻሊ ለቀን ለማታም በጣም በጣም ደስ የሚል ማለት ነው። ይሄንን ፖርሳ ነው። በእርግጥ ብዙ አይይዝም፣ ያው ታውቁታላችሁ የምታውቁት ሰዎች ማለት የተወሰነ ስልካችሁን የካርድ ሆልደር እና ትንሽ ነገር ነው የሚይዘው። እንግዲህ እንደምታዩት ስፋቱ ማለት ነው ብዙ አይደለም። ከዛ ደግሞ እዚህ ጋር ባክስ ስለሆነ ቦታ እንትን ነው ጠንካራ ነው ማለት በደንብ ብዙ ቦታዎች እንግዲህ ስትረች ምናምን የሚያደርግ አይደለም። ታውቁታላችሁ የኢትዮጵያ ብር አለ አያችሁ። ስልክም ይዣለሁ፣ ብሮች ይዣለሁ፣ ቻፕስቲኮች፣ መታወቂያን ምናምን ይዣለሁ ማለት ነውና እንደዚህ አይነት ነገሮችን ይይዛል። በቂ የሆነ ዴይ ቱ ዴይ ይዛችሁት የምትሄዱት ነገር ይይዛል። ግን ብዙ ትልቅ አይደለም፣ ግን ከየትኛውም ስታይል ጋር የሚሄድ ነው ማለት ነውና እንደዚህ አይነት ፖርሳም ከፈለጋችሁ አለ እንግዲህ የተወሰኑ አሉኝ ማለት ነው። ኦፍ ኮርስ እንግዲህ ማርኮ ሌክዠሪ ኤልቪን ይዘን ስናመጣ እንግዲህ የትራንክ ኮሌክሽናቸው የማይቀር ነው። ይሄ አለኝ፣ ይሄ የኔ ነው። ብዙ ጊዜ እኔ ነው የማሳያችሁ። እኔ የምወደውን ነገር ነው እንግዲህ ገበያ ላይ የማመጣው። በአብዛኛው በኦርደር ከሆነ ግን የራሳችሁን ኦርደር ማድረግ ይቻላል። እሱን እንጀምራለን በቅርቡ ሱቁን ስንከፍት። ግን እስከዛ ድረስ እንግዲህ እኔ የምወደውን ኤክስፒሪየንስ ያደረኩትን ብዙ ዓመት ያስኩትን ጥሩ ነው ብዬ ባለኝ ኤክስፒሪየንስ በጣም ወርዝ ያደርጋል ገንዘቡን ብዬ የማስበውን ነው ማመጣው እና ይሄን ይመስላል እንግዲህ የዛሬ ፖርሳይ ይሄ ነው የሚመስለው። እንደነገርኳችሁ በሜሴጅ ላይ ቁጥራችሁን አስቀምጡልኝ እና ኮሚኒኬት እናደርጋለን። አሁን ኢትዮጵያ ውስጥ ስላለሁኝ ማለት ነው እና በቅርቡ ልከፍት ስላልቻልኩኝ ማለት ነው። እንግዲህ በጣም ብዙዎች እየጠየቃችሁኝ ነው። በጣም ነው የማመሰግነው። ግሬትፉል ነኝ በምታረጉት ነገር ሁሉ። ግን ደግሞ ለሁላችሁ መመለስ ስለማልችል እንግዲህ ቅር እንዳይላችሁ ነው ቪዲዮ የሰራሁት። ይህንን ይመስላል እንግዲህ ውዶች። ሌላው ደግሞ ሁሉም እቃዎች ሁሉም ማለት ነው አውታንቲክ የተደረገባቸው ፕሮፌሽናል ሰርቲፊኬት አብሮ ስላለ ከነወረቀቱ በዛ ነው የምትወስዱት እና በዛ በኩል ምንም ጥያቄ አይኖራችሁም ብዬ አስባለሁኝ። ከዛ ውጭ ደግሞ ፕራይሱን ደግሞ በደንብ የምታውቁ ሰዎች ካላችሁ እናንተም አትድከሙ እኔንም አታድክሙኝ ማለት ነው። ትክክል ነው ብዬ አላስብም። እና ከአሜሪካ ውስጥ ከምታመጡት እንግዲህ እኔ የምሸጣቸው ፕሪላቮችን ቢሆኑ ኦሪጂናል ብዙዎቹ ስቲከር ያላቸው ናቸው ማለት ነው። ምንም ያልተነካኩ ኤክሰለንት ኮንዲሽን ምንም ሰዎች ያላደረጓቸው ወይንም ደግሞ ቫንቴጅ ከሆኑ ደግሞ በስነስርዓት የተደረጉ ስለሆኑ ዋጋቸው እንግዲህ ከሌሎች ከስቶሩ የተወሰነ ይቀንስላቸዋል። በጣም እዚህ ድረስ መጥቶ ማለት ነው ጥሩ ቅናሽ ታገኛላችሁ ብዬ አስባለሁ። ግን በጣም ርካሽ ነው ብላችሁ እንዳታስቡ ማለት ነው። ይሄ ሌክዠሪ እቃ ነው፣ የእውነት ሌክዠሪ ማለት ነው እና ሃይ ኤንድ የሚባል ሌክዠሪ ብራንድ ስለሆነ ያንንም ከግምት ውስጥ አድርጉ። እንደገና መልሳችሁ የምትሸጡት ማለት ነው ወርቅ በሉት እውነት ለመናገር ማለት ነው። ከዛም በላይ ነው ሁልጊዜ የምታጌጡበት። ከፈለጋችሁ ደግሞ
ከ15 ዓመት በኋላ በደንብ ጥንቅቅ አድርጋችሁ ከያዛችሁ የምትሸጡት ማለት ነው። ረጅም ዓመት ቦርሳዎችን ይዣለሁ። ምንም አይነት ሃርድዌሩ ምኑም ስክራች ያደረገ አላይም ማለት ነው። ስፔሻሊ በፊት እንግዲህ ከ2018 ምናምን በፊት ያሉ በሙሉ ሌክቸር እቃዎች በጣም ነው የሚያምሩት ማለት ነው። እኔ ደግሞ ታይምለስ የሆነ እቃዎችን ስለምወድ በአብዛኛው በጣም አይኔ የሚከፈተው ተለቅ ያሉ ማለት እድሜያቸው ትንሽ የሄደ አይነት ስታይሎችን ነው የምመርጠው ማለት ነው። ኳሊቲያቸውን በዛው ልክ የሚገርም ስለሆነ ማለት ነው። አመሰግናለሁ ከኔ ጋር ስላላችሁ። እንግዲህ አንዳንድ ጥያቄዎችን ለመመለስ አንድ ቀን እንግዲህ ላይቭ ገባለሁኝ። ያለሁት አሁን አዲስ አበባ ነው። አሜሪካ ያላችሁ ለ1 ወር ታገሱኝ። እዚህ ያላችሁ ግን ሜሴጅ ላይ ስልካችሁን በማስቀመጥ ኮሚኒኬት አድርገን ሱቁ እስኪከፈት ድረስ እንዲሁ ለእናንተ ያሉኝን ጥሩ የምላቸውን እቃዎችን ልሸጥላችሁ ዝግጁ ነኝ። አመሰግናለሁኝ።